ሰላም ተማሪዎች እንዴት ናችሁ? ዛሬ የምናየው በኤስኤቲ ማቴማቲክስ ላይ የመጀመሪያውን ዩኒት ነምበር ሲስተም የሚለውን ይሆናል። በዚህ ዩኒት ላይ ሁለት ቶፒኮች ይኖሩናል። በመጀመሪያ ስለ ፕራይም ነምበር እናያለን። በመቀጠል ደግሞ ስለ ኮምፖዚት ነምበር እናያለን ማለት ነው። ሌት አስ ቢገን ዊዝ ፕራይም ነምበር። ፕራይም ነምበር is a number that is divisible by 1 and by itself ማለት ነው only። ፕራይም ነምበር ማለት በአንድና በራሱ ብቻ የሚካፈል ቁጥር ማለት ነው። ከአንድና ከራሱ ውጪ ሌላ አካፋይ የሌለው ቁጥር። ለምሳሌ አሁን 3ን ብንወስድ 3 ለአንድ ይካፈላል፣ እንደገና ለራሱ ለሶስት ይካፈላል ማለት ነው። ከአንድና ከራሱ ከሶስት ውጪ ሌላ አካፋይ የለውም። 5ም ልክ እንደዛው ለአንድ ይካፈላል፣ እንደገና ለራሱ ለአምስት ይካፈላል ማለት ነው። ከአንድና ከራሱ ከአምስት ውጪ ሌላ አካፋይ የለውም። we call it የፕራይም ነምበር ማለት ነው። እነኚህ 7ም ልክ እንደዛው ለአንድና ለራሱ ለሰባት ብቻ ነው የሚካፈለው። ከአንድና ከራሱ ከሰባት ውጪ ለሌላ ቁጥርም አይካፈልም ማለት ነው። ሌላ አካፋይ የለውም ማለት ነው በሌላ አባባል። ለምሳሌ 4ን ውሰድ። 4 እንደምታውቁት ለአንድ ይካፈላል፣ ለሁለት ይካፈላል፣ እንደገና ደግሞ ለራሱ ለአራት ይካፈላል። ይሄ ማለት ከአንድና ከራሱ ከአራት ውጪ ሁለት የምትባል ሌላ አካፋይ ያለችው ማለት ነው። አሁን ባልነው መሰረት ይሄ ፕራይም ነምበር ሊባል አይችልም። ባይ ዲፎልት 4 ኮምፖዚት ነምበር ማለት ነው። ኮምፖዚት ነምበርን በቀጣይ ነው የምናየው። ፕራይም ነምበር ላይ መያዝ ያለባችሁ ለአንድና ለራሱ ብቻ የሚካፈል ቁጥር ነው ማለት ነው። ሁለትንም መውሰድ እንችላለን። ባይዘይ ለአንድና ለራሷ ለሁለት ብቻ ነው ማለት ነው የሚካፈለው። አንድ የምንወስድ ግን አንድ ለአንድ ብቻ ነው የሚካፈለው። አንድ ለአንድ ይካፈላል፣ እንደገና ለራሱ ለአንድ ይካፈላል ደግሞ ስንል ያው ዞሮ ዞሮ ራሱን አንድን ስለሆነ የምንጠራው አንድ ፕራይም ነምበርም ኮምፖዚት ነምበርም አይደለችም ማለት ነው። ፕራይም ነምበሮች የሚጀምሩት ከሁለት ነው። 2 3 5 7 11 እያለ ይቀጥላል ማለት ነው። ሌሰን 1 ይሄን ይመስል ነበር። ወደ ሌሰን 2 እንለፍ። ሁለተኛው ቶፒካችን ኮምፖዚት ነምበር ነው። Composite number is a positive number that has more than 2 factors. ልክ ቅድም እንዳልነው ከአንድና ከራሱ ውጪ ሌላ አካፋይ ሲኖረው ኮምፖዚት ነምበር እንላለን። ይሄ ማለት ለምሳሌ ቅድም ነበር ያልነው 3 ለአንድና ለራሱ ለሶስት ነበር የሚካፈለው። ይሄ ፕራይም ነምበር ነበር ያልነው አይደለ? ነገር ግን ከራሱ ከአንድና ከሶስት ውጪ ሌላ ቁጥር ለሌላ ቁጥር የሚካፈል ቢሆን ኖሮ ኮምፖዚት ነምበር ማለት ነው። ለምሳሌ 4ን ብንወስድ 4 ለአንድ ይካፈላል፣ ለሁለት ይካፈላል፣ እንደገና ደግሞ ለራሱ ለአራት ይካፈላል። ይሄ ማለት ከአንድና ከአራት ወይም ከአንድና ከራሱ ውጪ ሌላ አካፋይ ያለው ማለት ነው። ይሄ ኮምፖዚት ነምበር ይባላል ማለት ነው። 6ን ብንወስድ ለአንድ ለሁለት እንዲሁም ለሶስት እንደገና ደግሞ ለራሱ ለስድስት ይካፈላል። ከሁለት በላይ ፋክተር ስላለው ይሄም ኮምፖዚት ነምበር ማለት ነው። ኮምፖዚት ነምበር የሚጀምረው ከአራት ነው። 4 6 8 9 12 እያለ ይቀጥላል ማለት ነው። በፕራይም ነምበር እና በኮምፖዚት ነምበር መሀል ያለው ልዩነት ይሄ ነው። ፕራይም ነምበር ስንል ለአንድ እና ለራሱ የሚካፈል ቁጥር ነበር፣ ከዛ ውጪ ሌላ አካፋይ የሌለው ማለት ነው። ነገር ግን ኮምፖዚት ነምበር ላይ ስንመጣ ለአንድም ለራሱም ተካፍሎ ከዛ ውጪ ደግሞ አትሊስት አንድ ሌላ እሱን የሚያካፍል ቁጥር ካለ ማለት ነው። ኢትስ ኤ ኮምፖዚት ነምበር ማለት ነው። ከሁለት በላይ ነው ሁል ጊዜም ፋክተር የሚኖረው ማለት ነው። ዩኒት 1 ይህን ይመስል ነበር።